ማህበረ ቅዱሳን የጉባኤ ቤት መምህራን በቱርክ ሀገር የሚገኙ ታሪካዊና መንፈሳዊ ስፍራዎችን እንዲጎበኙና የልምድ ልውውጥ እንዲያደርጉ ወደ ስፍራው በመላክ መምህራኑ የ10 ቀን ቆይታ አድርገው እንዲመለሱ አድርጓል። የዚህን ጉዞ ዋና ዓላማም በማህበረ ቅዱሳን የቤተ ክርስቲያን ሁለንተናዊ እድገትና መንፈሳዊ ትምህርት ቤቶች አገልግሎት ዳይሬክተር ዲያቆን ደረጀ ጋርደው ገልጸውልናል። አጠቃላይ ጉዞ ይሄንን የውጭ ጉዞ ሊቃውንትና ለገዳማውያን ስናዘጋጅ አንደኛ እንግዲህ ከአሃት አብያተ ክርስቲያናትና ከሌሎች ተቋማት የሃይማኖት ተቋማት የሆኑ ከኛ ውጭ የሚሆኑ ሌሎች ሃይማኖት ተቋማት በገዳማዊ ህይወት ሃይማኖታዊ አስተምሯቸው እንደገና በቤተ ክርስቲያን አስተዳደር በልማትና ማህበራዊ አገልግሎት ያላቸው ልምድ ምንድነው የሚለውን እሱን ተሞክሮ ቀስመው እንዲመጡ ነው። በተለይ ደግሞ በዚህ የቱርክ ጉዞ ላይ ሊቃውንቱ ሲመረጡ የጉባኤ ሊቃውንት መምህራን ዓለም አቀፋዊ የሆነ ልምድና ተሞክሮ እንዲኖራቸው ዘመኑን የዋጀ ከዛ በቀሰሙት ልምድ መሰረት ዘመኑን የዋጀ አገልግሎት እንዲሰጡ ለማስቻል ነው። እንግዲህ ዓላማው ትልቁ ዓላማ ይህ ጉዞ ማህበረ ቅዱሳን ያደረገውን ተቋማዊ ለት ተከትሎ የተዘጋጀ ሲሆን ማህበሩ በልዩ ልዩ አካባቢዎች በሚያሰራቸው የአብነት ትምህርት ቤቶች ላይ ትልቅ ለውጦችን ያመጣል ሲሉ የማህበሩ ዋና ስራ አስፈጻሚ መምህር ዋሲሁን በላይ ገልጸዋል። በአብነት ትምህርት ቤቶች በገዳማት በአብነት ትምህርት ቤቶች የምንሰራቸው ስራዎች ላይ ትልቅ ለውጥና ምርታ ያመጣል ብለው ስትራቴጂ ፕላን ላይ ታሳቢ ተደርጎ የተቀመጡ ጉዞዎች ናቸው። ሊቃውንቱ የአብነት ትምህርት ቤት በገዳማት ያሉ አባቶቻችን በሚያዩዋቸው በሚመለከቷቸው በሚኖራቸው ልምድ አገልግሎትን የምናሳድግበት መንገዶች ይፈጠራሉ ማለት ነውና ያንን ታሳቢ ተደርጎ የተዘጋጁ ጉዞዎች ናቸው። በጉዞው ላይ የተሳተፉ የጉባኤ ቤት መምህራን ያደረጉትን የልምድ ልውውጥ ወደ ተግባር መቀየር ይጠበቅባቸዋል ሲሉም መልእክታቸውን አስተላልፈዋል። ያንን ባይናቸው ያዩትን በፊት የነበረው የቅዱሳን ቦታ አሁን ያለው ነባራዊ ሁኔታ እሱን በማስተሳሰር ለደቀ መዛሙርቶቻቸው እንዲያስተምሩ ይጠበቅባቸዋል። በፊት እንግዲህ ያስተምራሉ ለተወሰነ ለ5 ዓመት የሚሆን ለ10 ዓመት አስተምረው ተማሪዎችን አስመርቀው ያስወጣሉ። አሁን ከዛ ባሻገር ነው። ስለዚህ የሚመረቀው ተማሪ ምን መሆን አለበት? ከዛ ደቀ መዝሙር ምን ይጠበቃል? ቤተክርስቲያን ምን ትጠብቅበታለች? ምእመናንስ ምን ይጠብቃሉ? የሚሉትን ጉዳዮች ይሰራሉ ወደፊት።